ለረመዳን ወር እንኳን አደረሳችሁ መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድ ማስተላለፏል። ኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው በአረብኛ ቋንቋ ባስተላለፉት መልእክትም ለረመዳን ወር ለመላው ኢትዮጵያውያን እንኳን አደረሳችሁ፣ ወሩ የፍቅር የሰላምና የመተሳሰብ እንዲሆንላችሁ ሲሉ እንግዲህ መልካም ምኞታቸውን ገልጸዋል። በተክቢራ አላህን ከፍ ማድረግና ማመስገን ብዙዎች ረመዳን ሲገባ በከፍተኛ ደረጃ ደስታ ይሰማቸዋል። በአንጻሩ ሲወጣ ግን ያዝናሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሙስሊሞች በአረብኛ ቋንቋ የእንኳን አደረሳችሁ መልእክት አስተላልፈዋል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሆኑ ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ ወላ ተኩኑ كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون الله 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 ما شاء الله እንዴት ነው የሚያምረው ድምጹ። ቃሪ ሰይድ ገርማ ይባላል። እንግዲህ ለማታውቁት በእርግጠኝነት ታውቁታላችሁ ብዬ አስባለሁኝ። እጅግ በጣም ነው የሚያምረው ድምጹ ወላሂ ለአዚም። በዚህ አጋጣሚ ዩቲዩብ ቻናል አለው። ዩቲዩብ ላይ ብዙ ጊዜ እንደዚህ ቁርአን እየቀራ ቪዲዮ ይለቃልና እዛ ላይ ገብታችሁ ሰብስክራይብ አድርጋችሁ ብትመለከቱ ትጠቀሙበታላችሁ ብዬ አስባለሁ፣ በሰፊው ስለምታገኙ ማለት ነው። ማሻአላህ እንግዲህ አሁን የቁርአን ወር መጥቷል ረመዳንና፣ ስለዚህ ከዚህ በኋላ ኢንሻአላህ የረመዳን ቪዲዮዎች ላይ በቻልኩት መጠን የቁርአን ቪዲዮችን ለማስገባት እሞክራለሁ ኢንሻአላህ። አላህ Subhanahu Wa Ta'ala ይህን ረመዳን ጾሞ ከሚጠቀሙበት ሰዎች አላህ ያድርገን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته. የሻዕባን መጨረሻው የረመዳን መግቢያው ወቅት ላይ ደርሰናል። ረመዳን ከቀናቶች በኋላ ረመዳንን እናስተናግዳለን። ረመዳን አዲስ ምዕራፍ፣ አዲስ ታሪክ፣ አዲስ ማንነት ይዞ ይመጣል። እኔ በጣም ይገርመኛል። ሱብሃነል ኻሊቅ ከውኑ ዩኒቨርሱ ይቀየራል። ይሄው ቀን ይለወጣል። ይሄው ሰማይ ይቀየራል። አየሩ ይለወጣል። ለምን ይሆናል ይሄ? ረመዳን ስለመጣ፣ ረመዳን ስለደረሰ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣኖች ይታሰራሉ። በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት ለዛ ነው ሰማዩ ከብዙ ነገር የጸዳ ሰማይ ይሆናል። ምድሩ ከብዙ ነገር የጸዳ ምድር ይሆናል። አየሩ ሁሉ ይቀየራል። ከዚህ ዛሬ ካለንበት አየር የነገው የረመዳን አየር ይለወጣል። ለምን? ከሸይጣን ነፃ የሆነ አየር። ለምን? ሰማዮች የተከፈቱበት አየር ነው። ለምን? የጀነት በሮች የተከፈቱበት ጊዜ። ይህ ረመዳን ነው። በአዲስ ማንነት እኔ እናንተ ልክ እንደዚህ ከውኑን የዩኒቨርሱን ይህንን ፍጥረት ዓለሙን በሚገርም ሁኔታ በቀናቶች መካከል ያለ ትልቅና ግዙፍ ልዩነትን ይዞ የሚመጣ ጊዜ ላይ የምንደርስ ረመዳን በዚህ ግዙፍ ማንነቱ በዚህ ትልቅ የለውጥ ምዕራፉ ካየሩ ጀምሮ ሲለወጥ እኔና እናንተን ሊለውጥ አዲስ ምዕራፍ ውስጥ ሊያስገባ በአዲስ ማንነት ሊገነባ አዲስ የህይወት ምዕራፍ ሊሰጥ እየመጣ ያለ ጊዜ ነው። ይህን ጊዜ ምን ያህሎቻችን ለመጠቀም ምን ያህሎቻችን ህይወታችን ጋር ለመቀየር አዲስ ምዕራፍ ይዘን ለመውጣት እየተዘጋጀንበት ነው። ሻዕባን እያለቀ ነው። ይህንን የሻዕባን እያለቀ ያለ ወር የመጨረሻ ዝግጅታችን አድርገን ወስነን ልንገባበት ይገባል። ረመዳን ላይ ዝግጅት እንዳንጀምር፣ ዝግጅቱ ዛሬ ካልተጀመረ ነገ ረመዳኑ ከባድ ይሆንብናል። ዋና የመጠቀሚያ ጊዜያቶች የዝግጅት ጊዜ ይሆኑና ጥቅሙን ልናጣው እንችላለን። ከዚህ አንፃር
ይህንን አላህ ሱብሓነሁ ወተዓላ ለባሮቹ የሚሰጠውን ትልቅ እድል የህይወት ትልቅ አጋጣሚ ህይወታችን ላይ ትልቁ የህይወት ምዕራፍ ረመዳን መገናኘት ትልቁ እድል ነውና በአግባቡ እንድንጠቀምበት ከዩኒቨርሱ ጋር የኛም የለውጥ ምዕራፍ የኛም አዲስ ማንነትና አዲስ ሰው እኔ አዲስ ሰው ነኝ እኔ አዲስ ማንነት ነኝ ብለን ልንወጣ የምንችልበትን ምዕራፍ ነው አላህ የሚከፍትልን። ያንን ለመጠቀም ከፈለግን ያንን እድል ለመውሰድ ከፈለግን ዛሬ ነው መዘጋጀት፣ ዛሬ ነው ለዛ ቀን ራስን ማብቃት የሚፈልገውና በዚህ በተቀየረ አየር ውስጥ በተከፈተ ሰማይ ውስጥ በተከፈቱ የጀነት በሮች ውስጥ አላህ ጠርቷቸው ከሚጋበዙበት እንዲሁም ደግሞ የክብር እንግዳ ሆኖ ከሚገኙበት ሰዎች ለመሆን ዛሬ ለነገ መዘጋጀት ያስፈልጋል። ይገርማል። ሱብሃንአላህ አንዱ እድል ነው መድረሳችን፣ ሁለተኛው ደግሞ ለመጠቀም መዘጋጀታችን ሌላው እድል ነው። አላህ ሱብሃነሁ ወተዓላ ደርሰው ከሚጠቀሙት ረመዳንን በክብር አውቀውት ቦታውና ደረጃው ገብቷቸው ከሚቀበሉት ተቀብለው በትክክል ራሳቸውን ማንነታቸውን ለውጠው ነጋቸውን ቀይረው ሊወጡበት ከሚዘጋጁት ሰዎች አድርገን ረመዳንን አላህ ያድርሰን። ደርሰውም ከሚጠቀሙበት የሁለቱንም ሀገር ስኬት ከሚያሳኩበት ሰዎች አላህ ያድርገን። አላህ ረመዳናቸውን ከሚቀበላቸው በረመዳን ሚነል ፋኢዚን ተብለው ነጃ ከሚወጡት ሰዎች አድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዘና እንግዲህ ጣፋጭ በሆነ አንደበቱ ረመዳን ሲገባና ከረመዳን በፊት እንዲሁም ከረመዳን በኋላ ያሉትን ሁኔታዎችን ጠቅለል አድርጎ በአስገራሚ ሁኔታ እየገለጸው ነበር። እውነት ነው። በቀናት ልዩነት ውስጥ ለምሳሌ ዛሬ ረመዳን አይደለም ነገ ረመዳን ቢሆን ሁሉ ነገር ነው በአንድ የሚቀየረው። የእንቅልፍ ስርዓታችን፣ የአመጋገብ ስነ ስርዓታችን፣ ከአላህ ጋር ያለን ነገር በቃ ሰማይ ምድሩ ሁሉ ነው የሚቀየረው የረመዳን ወር ሲሆን ማለት ነውና ምን አለ አመቱ ሙሉ እንደዛ በሆነ ብለን እስክንመኝ ድረስ ማለት ነውና በቻለው መጠን እንግዲህ በዚህ በረመዳን እንደው በጣም ለመጠቀም መሞከር አለብን ብዬ አስባለሁ። ትልቅ እድል ነው። አሁንም ቢሆን አላህ ያድርሰን ለረመዳኑ። ምንም ዋስትና የለንም ረመዳን ላይ እንድረሳን ድረስና በመጀመሪያ አላህ Subhanahu Wa Ta'ala ለረመዳኑ ያድርሰን። ደረሰን ደግሞ በአግባቡ የምንጠቀምበት ያድርገን። እንግዲህ የሞቱ ሰዎች አንድ እድል ይሰጣችሁ ቢባሉ የረመዳንን ጾም መጾምን ነው የሚፈልጉት። ምክንያቱም ትልቅ ምንዳ ስላለበት እዚህ ረመዳን ወር ውስጥ ትልቅ ሚስጥር ስላለ ማለት ነውና እኛ በቁም አለንና እንግዲህ በቁም እስካለን ድረስ ይህንን ወር በአግባቡ መጠቀም አለብን ብዬ አስባለሁ። ነገ ይድል ስለማይገኝ አላሁ አክበር። ይሄ ከጀርባዬ የምትመለከቱት ቪዲዮ የት ይመስላችኋል? እርግጠኛ ነኝ የሁላችሁም ግምት አረብ ሀገር ወይ ሳውዲ አረቢያ፣ ዱባይ ወይም ደግሞ ቱርክ ነው የሚመስላችሁ። እጅግ በሚያስገርም ሁኔታ ይሄ ከጀርባዬ የምትመለከቱት ቪዲዮ የእንግሊዟ ለንደን ከተማ ነች። የለንደኑ ሙስሊሙ ከንቲባ ሳዲቅ የለንደን ጎዳናዎች በሙሉ መልካም ረመዳን በሚል ያሸብርቁ ብሎ ባዘዘው መሰረት በደቂቃዎች ነበር እንዲህ ያሸበርቁት። ይሄም ዓለም ላይ እጅግ መነጋገሪያ የሆነና እጅግ ድንቅ ክስተት እየተባለ ይገኛል። የሌላ ሀገር ሰዎች ሳይጀምሩ ነው ለንደን እንዲህ አሸብርቃ ረመዳንን መጣችልን እያለ የሚገኘው። ሁላችሁም ረመዳን ከሪም እያላችሁ ኮሜንቱን አሸብርቁት። እንግዲህ ረመዳናችን ደርሶልናል። ሁላችንም በዚህ እንደሰታለን። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ማሻአላ እንግዲህ ለንደን ማስደመሟን ቀጥላለች። ታስታውሱ እንደሆነ የዛሬ ዓመትም እንደዚህ ባስ ላይ ምናምን ረመዳን ከሪም ምናምን ረመዳን ሙባረክ የሚሉ ጽሁፎች እንዲህ የሚያማምሩ ቴክስቶች እንግዲህ በለንደን ከተማዎች ላይ እየተዘዋወሩ ነበር። የዛሬ ዓመትም ካቻምናም ልክ እንደዚሁ ያው ዘንድሮም እንግዲህ ቀድማለች ለንደን አሸብርቃለች። የረመዳንን ድባብ ቀድማ አምጥቷለችና ማሻአላ ለንደን ኢንሻአላ ወደፊት የሙስሊም ሀገር ትሆናለች ብዬ አስባለሁ። ምክንያቱም ኢቭን ለንደን ላይ ቁጥር 1 የወንድ ስም መሐመድ እንደሆነ ታውቃላችሁ አይደል? ቁጥር 2 ነው ኖህ እና ኢንሻአላ ቀስ በቀስ ሙስሊም ይበዛል ብዬ አስባለሁ ለንደን ከተማ። በዚህ አጋጣሚ ግን ለረመዳን የሚያሳዩት ክብር እጅግ በጣም ያማረና ደስ የሚል ቦታ ነው የሚሰጡትና ማሻአላ በጣም ነው ደስ የሚለው። አላህ Subhanahu Wa Ta'ala ምንዳቸውን ይክፈላቸው ነው ማለት ፈልገው። ከዛ በተጨማሪ ደግሞ የለንደን አገሩን የሚያስተዳድሩ ሰው ራሱ ይህንን መፍቀዱ እንደዚህ የረመዳን ድባብ እንዲፈጠር ፍቃድ መስጠቱ እጅግ በጣም ደስ የሚል ሰየው የሚያስብል ተግባር ነው። በሌላ ሀገራቶችም እነዚህን ድባቦች እንመለከታለን ብዬ አስባለሁ። ስንመለከት ደግሞ ቪዲዮውን እያመጣው እንግዲህ ከእናንተ ጋር አንድ ላይ ሪያክት እናደርግበታለን። አሁንም ወስዳችሁ እንግዲህ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ዶክተር አብይ አህመድ
የሰጡት መግለጫ አለ። ዛሬ ላይ ረመዳን ምክንያት በማድረግ መግለጫ ሰጥተዋል። ከዚህ በፊት ደግሞ ረመዳን ላይ ያስተላለፉት መልእክት ነበረ የቆየ። ሁለቱን አንድ ላይ አያይዤ ወደ እናንተ ላድርስና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ለረመዳን ወር እንኳን አደረሳችሁ መልእክት ጠቅላይ ሚኒስትር ዶክተር አብይ አህመድ አስተላልፈዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው በአረብኛ ቋንቋ ባስተላለፉት መልእክትም ለረመዳን ወር ለመላው ኢትዮጵያውያን እንኳን አደረሳችሁ፣ ወሩ የፍቅር የሰላምና የመተሳሰብ እንዲሆንላችሁ ሲሉ እንግዲህ መልካም ምኞታቸውን ገልጸዋል። እንግዲህ ለመላው የእስልምና እምነት ተከታዮች በሙሉ የረመዳን ወር የፍቅር የሰላም የመተሳሰብ እንዲሆንላችሁ እኔ ምኞቴ ነው። እንዲሁም ደግሞ ከወዲሁ እንኳን አደረሳችሁ ለማለት ወዳለው። መልካም በተክቢራ አላህን ከፍ ማድረግና ማመስገን ብዙዎች ረመዳን ሲገባ በከፍተኛ ደረጃ ደስታ ይሰማቸዋል። በአንጻሩ ሲወጣ ግን ያዝናሉ። ከአንዳች ከፍታ የወረዱ መስሎ ይሰማቸዋል። በተለይ እንደ ዘንድሮ ባለ ወቅት የሚጾም የረመዳን ጾሙ ከአእምሮ የሚጠፋ አይሆንም። ምክንያቱም የጾሙን ወር የተቀበልነው በተክቢራ አላህን ከፍ ማድረግና ማመስገን፣ ሃይማኖቱ በሚፈቅደው መንገድ መደሰትና ሌሎችን ማስደሰት፣ ችግረኞችን በመርዳት ማህበረሰባዊ ትስስሮችን በማጠናከር እና የመሳሰሉት። ማሻአላ እንግዲህ እንደተመለከታችሁት ነው። ሁለቱን ቪዲዮዎች አከታትዬ ጋብዣችሁ ነበረ። የመጀመሪያው ቪዲዮ በዛሬው ዕለት የተሰጠ መግለጫ ነው። ለኛ ለሙስሊሞች እንኳን ለረመዳን ጾም አደረሳችሁ የሚል መግለጫ ነው። አረብኛ ነው መግለጫውንም ዶክተር አብይ አህመድ የሰጡትና እጅግ በጣም ደስ ይላል። ሁለተኛው ቪዲዮ ደግሞ ቆየት ያለ ቪዲዮ ነው። ስለ ረመዳን የተናገሩት ንግግር ነውና ማሻአላ ሰብስክራይብ አድርጉ። የደወል ምልክቱን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆይ ቪዲዮ እስከምንገናኝ ሰላም